ሀባይ ብንስኪ ወገናችን ይዋሃድ የሚለውን ሰምተን እንመለሳለን። ነብይህ ኖርማሊ ሀሳቡና ፍላጎቱም ከወንዶች ጋር አላስፈላጊ ግንኙነት ያደርግ እንደነበረ ሸርቱን ከፍቶ ጎኑን የሚያሰም ከሆነ ምን አይነት ሰው ነው የሚሆን? ነብይ ምን አይነት ነውርን ሲፈቅድ እንደ በእውነቱ ከሆነ ወገናችን ስታወራ በጣም ታዘግማለህና ፈጠን እንበለን። አንድ መጽሐፍ ጽፌ ጨርሳለሁ አንተ እስከምታወራ ድረስ። ወደ ፖይንታችን ስንመለስ ነብያችን አለይሂ ሰላቱ ወሰላም ጎናቸውን እያሳሙ ብሎ ያለ ማስረጃ ሲቀጥፍ ነበረ። አንተ ያለ ማስረጃ ያወራኸውን እኛ በማስረጃ ስለ አምላክ እናወራለን ማለት ነው። እንግዲህ የአባታችን የመባጽዮን ገድል ላይ ስትገቡ ኢየሱስ ክርስቶስ መባጽዮን ጋር ለአንድ ሰዓት ያክል ሲሳሳም እናያለን። እንግዲህ እንደነሱ አምላክ ነው ኢየሱስ ክርስቶስ። ምን ይላል? የማርያም ልጅ እኔ መድኃኔዓለም ነኝ አትፍራልኝ። ይሄንንም ብሎ አፌን ሳመኝ። ይሄን ሳነብ በጣም እያፈርኩ ነው። እንግዲህ እኔ አይደለሁም የጻፍኩት የተጻፈ ነው ማነብ። በጣም ከይቅርታ ጋር ሙስሊሞችዬ። ነገር ግን ምን ይላል መሰላችሁ? አፌን ሳመኝ፣ ከጣሙን ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳቶኛል። ለአንድ ሰዓትም በልብስ የቋጠርኩት ይላል። ለአንድ ሰዓት ገድለ መባጽዮን ጋር አምላኩ እየተሳሳም አፍ ላፍ ገጥሞ ማለት ነው። እንጨምር እንዴ? በዚህ አልበቃም እኮ ደግሞ እናቱንም ያስማል አምላካቸው ኢየሱስ ክርስቶስ ማለት ነው። የገሊላው መድኃኔዓለም ነኝ አለኝ፣ ሰምቼም ከእግራቸው በታች ሰገድኩ። እናቱን መለሰችልኝ፣ አፌን ሳመችኝ። እንዴ ድንግልናዋ የት ሄደ? ድንግል ማርያም ትለው የለ እንዴ? አፌን ሳመችኝ እያለ ነው። እሺ ህፃኑም ይዞ ማለትም ኢየሱስ ክርስቶስ አፌን ሳመኝ እንጨምር። በዚህ አልበቃም እኮ የገድለ ክርስቶስ ሰምራን እንመልከት። አምላካቸው መሳሳሙ በቅቶታል መሰላችሁ? አውራጣቱን ያስጠባል። ያጀማ ገድለ ክርስቶስ ሰምራን ኢየሱስ ክርስቶስ አውራጣቱን ያስጠባታል። ወነዑዙ ቢላ። አሁንም ኃይል ጽን ሞገስ ይሆንሽ ዘንድ አውራጣቴን ጥቢ ብሎ አውራጣቱን አጠባትና ፈጽማ ጠገበች። ማን? ገድለ ክርስቶስ ሰምራ የኢየሱስ ክርስቶስ የአምላክን ኢየሱስ ክርስቶስን አውራጣት ሳመች። አሜን ነው። እንጨምር። በዚህም እኮ አልበቃም። ክርስቶስ ሰምራ ህፃን ልጅ መስላችሁ ነው? ያጅማ ትልቅ ሴትዮ ናት ብታዩትና እና አውራጣቷን ያስጠባታል። ማን? አምላክ ኢየሱስ ክርስቶስ። ያበቅቶታል መሰላችሁ? ጎኑን ያስጠባታል። ዳግመኛም ጌታ ኢየሱስ ክርስቶስ በእኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ቃል በቃል ጎኔን ጥቢ አላት። ከዛስ ያን ጊዜም ልጅ የእናቱን ጡት እንዲጠባ የጌታዋ የኢየሱስን በዕለተ ዓርብ የተወጋውን ጎኑን ጠባች። ከዛ ምን ብሎ ይጠይቃታል መሰላችሁ? ኢየሱስ ክርስቶስ ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰስና ከጠባ የቱ ብልጫ እንዳለው ፍረጅ አላት። ቶማስ ዳሰስ ብቻ ነው ያደረገኝ፣ አንቺ ግን ጎኔን ጠብተሽኛልና ከዳሰስና ከጠባ የቱ ነው ብልጫው? ወነዑዙ ቢላ። አምላክ እየተሳሳመ ጎኑን እያስጠባ አምላክ ገድለ ክርስቶስ ሰምራ ላይ ታገኙታላችሁ። ይሄ ሲገርማችሁ አቡነ ሀብተ ማርያም የሞተው በክርስቶስ ምክንያት እንደሆነ ታውቃላችሁ። ክርስቶስ አፉን ሲስመው ስጋ ምን ይላል መሰላችሁ? ላንብብላችሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ ብሎ ቃል ኪዳን ገባለት። ይህንን ካለ በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔዓለም ጣዕም እንግዲህ ከኢየሱስ ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ቃል በቃል ነፍሱ ከስጋው ተለየች። ኢየሱስ ክርስቶስ የሰው አፍ 3 ጊዜ በመሳም ነፍሱን ከስጋው የለየ አምላክ ነው ኢየሱስ ክርስቶስ። እንግዲህ ልብ በሉ፣ ያ ሰውዬ አልችል ብሎ ማለት ነው። ነገረ ቅዱሳን ላይ ጳውሎስንም እንደሳመው ይናገራል። ክብር ይገባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጠለትና የመረጥኩህ ጳውሎስ ሆይ ሰላምታ ላንተ ይሁን ካለ በኋላ ምን አደረገ? በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማይ በክብር አረገ። ቃል በቃል በመለኮታዊ አፉ አምላክህ ሰው ይስማል ለአንድ ሰዓት ያክል። ዘንጀሮ የራሷ መላጣ ይታያትማል። ይህን መጽሐፍን መላስ ይዘው